ማርች 30 የዕለቱ መልእክት ርዕስ በሃይማኖት ቁሙ፣ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13። የቆሮንቶስ ቤተክርስቲያን እጅግ ብዙ ችግሮች ነበሩባት። ከነዚህም መካከል ክርክርና ቅንዓት፣ መከፋፈል፣ ስጋዊነት፣ በኃጢአት መመካት፣ በፍርድ ቤት መካሰስ፣ በቤተ ጣዖት መገኘት፣ እንደ አሕዛብ ልማድ መመላለስ፣ የጸጋ ስጦታ አጠቃቀም ችግሮች ተጠቃሾች ናቸው። ቤተክርስቲያኒቱ ከአቅሟ በላይ በችግር እየተንገዳገደች የነበረች ናት። በዚች ቤተክርስቲያን ውስጥ ህብረት ማድረግ አስቸጋሪ ቢሆንም እንኳ ሐዋርያው ጳውሎስ እግዚአብሔር የጠራችሁ ወደ ህብረት ነው የሚል መልእክትን ያስተላልፍ ነበር። እምነታችሁንም የሚፈታተኑ ነገሮች ብታዩም እንኳ በሃይማኖት ወይም በእምነታችሁ ቁሙ፣ መንፈሳዊ እድገታችሁም ይጨምር የሚል መልእክትንም ይለግሳቸው ነበር። ዛሬም ህብረት በምናደርግበት ስፍራ ልዩ ልዩ ችግሮችን ስንመለከት ማድረግ የሚኖርብን ነገር ቢኖር ከእምነት መስመር መንሸራተት ሳይሆን በእምነታችን ጸንተን መቆም ነው። ምክንያቱም የኛ እምነት የተመሰረተው በክርስቶስ ላይ እንጂ በክርስቲያኖች ላይ አይደለምና። ንቁ፣ ቁሙ፣ ጠንክሩ የሚሉ ቃላቶች አስተውሉ፣ አታፈግፍጉ፣ በሳሎች ሁኑ የሚሉ መልእክቶችን ያዘሉ ናቸው። ስለሆነም የመጨረሻው ዘመን ተግዳሮት ቤተ ክርስቲያን መንፈሳዊነቷን ለቃ በራድ ወይም ትኩስ የማትሆንበት፣ ለብ ያለ ልምምድ ውስጥ ልትገባ የምትችልበት ብዙ ክስተቶች እየታዩ ስላለ አንባቢው ይንቃ፣ በእምነቱም ጸንቶ ይቁም፣ ለመንፈሳዊ እድገትም ትልቅ ትኩረት ይስጥ። ንቁ፣ በሃይማኖት ቁሙ